እርድ መጀመር ያለበት የትኛው ቀን የትኛው ሰዓት ላይ ነው? የትንሣኤ ሌሊት ቅዳሜ ሌሊት 10 ሰዓት ላይ ስጋ ካልበላ ትኮነናለህ የሚል ህግ የለም። አክፍሎት ከየትኛው ቀን ጀምሮ ነው አክፍሎት የሚጀምረው? ደካማ ነኝ ብሎ በድካም አሳቦ ምንም ሳይደክም ጤነኛ የሆነ ሰው ህግ ካፈረሰ መጠየቁ አይቀር። ማን ነው የመባረክ ስልጣን ያለው? የተጣሉ ሰዎች አይ በቃ ህማማት ስለሆነ ይቅር እንባባል ሊሉ ይችላሉ። ከዛ በኋላ ደግሞ መልሰው ወደ ጸብ የሚገቡ ሰዎች አሉ። በየትኛው ሰዓት ታርዶ በየትኛው ሰዓት ተሰርቶ በየትኛው ሰዓት ይፈስካሉ? ቅዳሜ አርደው አዘጋጅተው ለእሁድ ቢያስቀምጡ ኃጢአት የለውም። ቀድሞ ማረዱ ስለምን አስፈለገ? ከተነሳ በኋላ ከቅዳሴው በኋላ ነው ማረድ ያለብን። በምን ሰዓት ነው የምናርደው ነው? በዕለተ ዓርብ ህዝበ ክርስቲያን ሲሰግዱ ሲጸልዩ በዱላ ተይዞ ተቀንጥሶ መሬቱ ይደበደባል። ለይሁዳ ወልደ ወልዱ ይደምሰስ እያለ በዳዊት መካከል እየገባ ይመጣና የዚህ ዳዊት መጨረሻ የመዝሙር አንድ መጨረሻ ምን እንደምትለው ወፍኖቶሙ ውስተ ለኃጥአን ትጠፍ። ቤተ ክርስቲያን እርግማን ታስተምራለች ወይ? መግደፍ በስጋ ነው ያለው ማን ነው? ግዴታ ያደረገው ማን ነው? ማረድስ ግዴታ ነው እንዴ? እኛ እኮ 40 ቀን ጾመናል፣ 55 ቀን ጾመናል። እንደው ስጋ ብንበላ ጦር ነው ብለን በእኛ አስተያየት ያደረግነው እንጂ እኮ እረዱ የሚል ህግ እኮ የለን። ቅዳሜ ጠዋት ካህናት በየቤቱ እየዞሩ የኃጥአን መንገዳቸው ትጥፋ ነው። አሁንም የነዛ ርጉማን ሰዎች መንገዳቸው ትጥፋ። ንሴብዎ ለእግዚአብሔር። መባረክ የሚችለው ባይ ዲፎልት በስልጣን ደረጃ ካህን ነው። ካህናት ቀጤማውን ይዘው ሲሄዱ ምእመናን እጃቸውን ዘርግተው ይቀበላሉ። ኖህ ርግቧን እጁን ዘርግቶ እንደተቀበላት ሁሉ ምእመናን ደግሞ እጃቸውን ዘርግተው ከካህናቱ በርግብ ከተመሰሉት ካህናት ቀጤማውን ይቀበላሉ ማለት ነው። ከዛ የተሳፈረችበት መርከብ ተሰበረና ልጆቹ ሳይጠመቁ ሊሞቱ ነው ወይ ብላ ጡቷን ሰንጥቃ በደሟ አጠመቀቻቸው። ዮሴፍ ኒቆዲሞስ ሥጋውን ለመኖ እንዲፈቅድላቸው ሄደው ከመስፍኑ የተወደዳችሁ ኦርቶዶክሳውያን ጥያቄያችን እንደቀጠለ ነው። ኦርቶዶክሳውያን ኢትዮጵያውያን ኤርትራውያን በሀገር ውስጥና በውጭ ሀገር ያሉ የሚያቀርቧቸውን ጥያቄዎች ነው መምህርን እየጠየቅናቸው እየመለሱልን ያሉት። በጣም መልካም ቆይታ ነው እያደረግን የምንገኘው። በጣም ጥሩ። በዕለተ ዓርብ ስግደቱ አልቆ ጸሎቱ አልቆ በመጨረሻው በዕለተ ዓርብ ህዝበ ክርስቲያን ሲሰግዱ ሲጸልዩ ሲያለቅሱ ይውላሉ። ልክ ሊያልቅ ሲል በዱላ ተይዞ ተቀንጥሶ መሬቱ ይደበደባል። እዛ እልልታ። ከዛ በኋላ ንሴብሖ ይባላል። ንሴብሖ እየተባለ ይዘመራል። ይሄ መሬት መደብደቡና ንሴብሖ መባሉ ከምን የመነጨ ትውፊት ነው? ያው እንግዲህ ቅድም ጀምሮ እንደተነጋገር ነው በሰሙነ ሕማማት ብቻ አይደለም፣ በየትኛውም ጊዜ በቤተ ክርስቲያን የሚከናወኑ ስርዓቶች አንድም የድነት ምንጭ ናቸው፣ አንድም የታሪክ ማስታወሻ ናቸው። አሁን በዚህም ቀን ብዙ ማስታወሻዎች እስካሁን የታሪክ ማስታወሻዎችን እስካሁን አድርገናል። አሁን እዚህ ጋር ደርሰናል። በነገራችን ላይ አሁን ካልከው ጥያቄ ላይ ስንደርስ የሰሙነ ሕማማቱ ጉዳይ እያለቀ እየመጣ ነው። ዓርብ እንግዲህ እቺ ቀን ትልቅ የድነት ቀን፣ ታላቁ ዓርብ የምትባል መልካሙ ዓርብ ተብላ የምትጠራ ቀን እኛ የድነታችን የመጨረሻው የሆነችው ያሁን ለሕማማት ተፈጸመ፣ መስቀል ቁርባኑ ተፈጸመ። የግድ ደግሞ ዓርብ ላይ ካሳ መከፈል ነበረበት። ጌታችን እኛ በበደን እሱ ክሶ ስጋውን ቆርሶ ደሙን አፍስቶ ካሳ የከፈለልን ቀን ነው። አሁን ከዚህ በኋላ ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ቆየ። ከዚህ በኋላ ደግሞ ወደ መቃብር እየወረደ ነው። እኛ አሁን እቺ 11 ሰዓት አካባቢ የምንቋጭበት ጊዜ ነው፣ ያን ሰሞኑን ያሰብነውን ታሪክ። ስለዚህ በዛ ሰዓት ምን ይደረጋል? መብራት ጧፍ ይበራል፣ መሀል ላይ ተቀመጣለች።
የሚደገሙ ዳዊቶች አሉ። ከሚደገመው አንዱ ባይዘወይ በዳዊቱ መሃል ነው እየተባለ የሚኬደው ፍካሬ ዘጻድቃን ወዘኃጥአን ሲሉ በመሃል ሊቃውንቱ አንዱ እንደዚህ እያለ ሲል ሌላኛው ይላል ለይሁዳ ወልዱ ወለወልደ ወልዱ ወለውሉደ ውሉዱ ይደምሰስ እያለ መሬትን ይመታል ማለት ነው። እንግዲህ እዚህ ጋር ለይሁዳ ወልዱ ወለውሉደ ውሉዱ ይደምሰስ ማለት ምን ማለት ነው ከተባለ የይሁዳ ልጁ እንዲሁም የልጅ ልጁ ይደምሰስ እያለ ነው። ባይዘወይ ይህን መዝሙረ ዳዊትም ይነግረናል። እንደውም ከዚሁ ጋር እያይዞ የኔታ ቤተ ክርስቲያን እርግማን ታስተምራለች ወይ ክፋት ታስተምራለች ወይ ብለው ከሌላ ቦታ የሚተቹ አሉና አሁን መዝሙረ ዳዊትን ሲያነሱት ትዝ ብሎኝ ነው። መዝሙረ ዳዊት እንግዲህ ይላል እኮ እግዚኦ ይትጸመመን ስለቴ እስመ አፈ አማጺ ወአፈ ኃጥእ አብቀው ላይሌ ወነበው ላይሌ በልሳነ አመፃ ወአገቱኒ ወጸልኡኒ በከንቱ ዘማፍቀሩኒ ያስተዋደውኒ ወአንሰ ጸሊ ፈደውኒ ኪዘ ይንተሰናይት እያለ ወጸልኡኒ ይንተአፍቀርክዎሙ ሲም ላይሌው ኃጣ ወሰይጣን ይቁም በየማኑ በራሱ ላይ ገዥን ሹምበት ወሰይጣን ይቁም በየማኑ በቀኙም ሰይጣን ይቁምበት ወሲመቱ ይንሳ ባይድ ሹመቱንም ሌላ ሰው የያዘው እያለ ይቀጥላል። ወይ ይደምሰስ ወይት ዘከር ኃጢአቱ በቅድመ እግዚአብሔር ኃጢአቱ በእግዚአብሔር ፊት ትታሰብበት። እንግዲህ ክፉ ተግባር ያለው ሰው መጀመሪያ ምህረት ነው የሚለመንለት። ነገር ግን ሳይመለስ ሞተ። ከተግባሩ ሳይመለስ ሞተ። አሁን የይሁዳ ችግር አንዱ ችግር ይሄ ነው አይደለ? ከተግባሩ ሸጥ አይደለ? ጌታን ሽጦታል። የአይሁድን ምክር አጽንቶታል። ካጸናው በኋላ ቢመለስ እኮ ይማር ነበር አይደለ? እንደውም በሊቃውንት ታሪክ አብዛኞቹ የአብያተ ክርስቲያናት ሊቃውንትም የሚስማሙበት እመቤታችን ሁሉ ንስሐ ገባ ብላ ለምናው ነበር ይባላል። ሐዋርያትም ነግረውት ነበረ። እንኳን ሌላ ተሰቅሎ የሞተባት ግንድ እንኳን ይሁዳ ወይ ንስሐ ገባ ብላ ነግራው ነበር ይላል። ነገር ግን እሱ ንስሐ መግባትን አልፈለገም። ከተግባሩ ሳይመለስ የሞተ ሰው እንኳን መረገም እየተፈረደበት አለ ምን ሲወል ይገባ ይለ እንዴ? እንደሚገባ እኮ እናውቃለን አይደለ? የምንጠነቀቀው ሲኦል ላለመግባት ነው አይደለ? ጥሩ ምግባር እንስራ የምንለው። ስለዚህ ሲኦል ለሚገባ ሰው ከዚህ በኋላ ምን ይባላል? እሱን አይደለም እየረገም ያለ ነው። እሱ እኮ ኦልሬዲ በስራው ተፈርዶበት ወደሚሄድበት ይሏል። ጌታም በማቴዎስ ወንጌል ምዕራፍ 25 ይላል አይደለ? ሁሩ ምን አንተም ወርጉማን ውስተ ዘላለም፣ እናንተ የተረገማችሁ ወደ ዘላለማዊ እሳት ሂዱ ይሌለ። የተረገማችሁ ማለት እኮ ነው። ተረግመው አንዴ ሰዎች እኮ ተረግመው በምድር ላይ ምንም አይነት መልካም ስራ ሳይሰሩ ቀርተው ደግሞም ለሰሩት መልካም ያልሆነ ስራም ንስሐ ሳይገቡ ቀርተው ወደ ገሃነም ተፈርዶባቸው ሂደዋል። አሁን ይሄ እነዚህ የበደሉ ሰዎች እነሱ አይደሉም የሚረገሙት። እነሱ ተረግመው አንዴ ወደ ሲኦል ሂደዋል። ነገር ግን አሁንም የእነሱን ስራ የሚሰራ ካለ ይሄ ይደርስብሃል ነው፣ ይረገማል ነው። በተለይ ግን የሚረገመው ምንድን ነው? ግብሩ፣ ስራው። ይህን ስራ የሚሰራ ሰው አሁንም ቢሆን ይጥፋ። አሁንም ቢሆን የቤተ ክርስቲያንን አሳልፎ የሚሸጥ ሰው ካለ መቼም ከመረገም ወደኋላ አይልም፣ ካልተመለሰ ከስራው። ያ ማለት ግን ከስራው ሲመለስ አይማርም ማለት ግን አይደለም፣ ይማራል። ምንጊዜም እስከ ሞት ድረስ ንስሐ የተፈቀደ ነው። እስከ ሞት ድረስ በክፉ ተግባሩ ጸንቶ የኖረ ሰው ግን መቼም ይመረቅ ልንል አንችልም። ስለዚህ ግብሩንና ሐሳቡን ነው እየተረገመ ያለው። ስለዚህ ግብሩ ተረግሟል። ለዛም ምሳሌ ይሁን ተብሎ ደግሞ መብራት መሃል ላይ በርቶ ወፍኖት ወሙሰ ለኃጥአን ትጠፍ። የኃጥአን እንደውም እኮ የመጨረሻ ሐሳብ እንደሚል ታውቃላችሁ? ለይሁዳ ወልደ ወልዱ ይደምሰስ እያለ በዳዊቱ መካከል እየገባ ይመጣና የዚህ ዳዊት መጨረሻ የመዝሙር አንድ መጨረሻ ምን እንደምትለው ወፍኖት ወሙሰ ለኃጥአን ትጠፍ፣ የኃጥአን መንገዳቸው ትጥፋ ነው የሚለው። የዚህ ጊዜ መብራቱ እንደዚህ ይመታል ማለት ነው። ትጠፍ መንገዳቸው ትጥፋ ነው። የሚገርመው ነገር አጨራረሱ ራሱ ያምራል በጣም። ወፍኖት ወሙሰ ለኃጥአን፣ የኃጥአን መንገዳቸው ትጥፋ ነው። አሁንም የነዛ ርጉማን ሰዎች መንገዳቸው ትጥፋ ማለታችን ነው እንጂ ሰውን ለይተን እየረገመን አይደለም ነው። ከዚህ በኋላ ንሴብሖ እየተባለ ይዘመራል። ከዚህ በኋላ ንሴብሖ እየተባለ ይዘመራል። ሲዘመር እንግዲህ ሊቃውንቱ ይመሩታል። ንሴብሖ
ይሴብሖ ለእግዚአብሔር ስቡሃ ዘተሰብሃ ተብሎ በዜማ ይመራል። ከዛ በጸናጽልና ከበሮ የዚህ ጊዜ ይመታል። በነገራችን ላይ አሁን ስቅለት አለቀ። ቅድም የጌታ ምሳሌ ነው አይመታም ብለን ነበር። አሁን ጌታ ከስቅለት ወርዷል፣ ድነት ተፈጽሟል። አሁን ከበሮ እንመታለን። አሁን ድነታችንን አግኝተና ስንል ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ ስቡሃ ዘተሰብሐ እየተባለ ይዘምራል። ይሄ እንግዲህ ከዚህ በኋላ የስቅለቱ መጨረሻ ይሆናል ማለት ነው። ግሩም ነው፣ ግሩም ነው። አሁን አርብ አለቀ፣ ወደ ቅዳሜ ልንገባ ነው። ቅዳሜ ጠዋት ካህናት በየቤቱ እየዞሩ በቤተ ክርስቲያንም ቃጭል ይዘው ቀጤማ ያድላሉ። ቀጤማ ይሰጣል። ካህናቱ በየቤቱ እየዞሩ ቀጤማ የሚሰጡት ለምንድን ነው? ቃጭሉ፣ ቀጤማው ራሱ እነዚህን ሚስጥራት ይንገሩን እስቲ። እሺ ምንድን ነው? መልካም ጥሩ። ያው የስቅለት ፕሮግራም በንሴብሖ አልቆ ወደ ቅዳሜ መርሃ ግብር እየገባን ነው። አሁን 11 ሰዓት ላይ ጌታ ወደ መቃብር ወረደ። ዮሴፍና ኒቆዲሞስ ገንዘው ቀበሩት። ኪነ ጥበብ መዝሙር እዚህ ጋር የምትላለች ዮሴፍ ኒቆዲሞስ ሥጋውን ለመኖ እንዲፈቅድላቸው ሄደው ከመስፍኑ ገንዘው ቀበሮት በአዲስ መቃብር ቅዱስ ቅዱስ ኃያል እያሉ በክብር እያለ ሊቀ መዘምራን ኪነ ጥበብ ይዘምራል። ክብር ይግባውና ቅዳሜ ጠዋት አርብ ማታ ላይ አርብ ማታ ላይ 11 ሰዓት መቃብሩ ይፈጸማል። ዮሴፍ ኒቆዲሞስ ገንዘው ይቀብሩታል። ከዚህ አያይዘው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የሚለውን ኪዳን ዮሴፍና ኒቆዲሞስ ናቸው ለመጀመሪያ የሰሙት። ኪዳን ከዚህ ተያይዙ ነው የተደረሰው እና ወደ መቃብር ወረደ። እንግዲህ ቅዳሜ ጠዋት ሆነ ማለት ነው። አሁን ቤተ ክርስቲያን አሁንም የዚህን የስቅለቱን የሕማማቱን ፕሮግራም ቀጥለዋለች። ከሞተ በኋላ ደግሞ ምን አረገች? እንግዲህ አርብ እንደሚታወቀው ካሳ ተከፈለ አይደለ? ስጋው ተቆርሶ ደሙ ፈሶ ካሳ ተከፈለ። አሁን ድህነት አገኘን ማለት ነው። ቅዳሜ ጠዋት አሁን ይሄ ደግሞ ካሳ መከፈሉ ድህነት ማግኘታችን መበሰር አለበት። ለማብሰር ደግሞ የተጠቀሙት ቅድም እንዳልነው እንግዲህ የኛ ቤተ ክርስቲያን ኦሪትን የምታውቅናት ብለናል። በኦሪት ዘፍጥረት ምዕራፍ 8 ቁጥር 11 አካባቢ ደግሞ አንድ የምናገኘው ታሪክ አለ። የኖህ ታሪክ አለ። የአባታችን የኖህ ታሪክ አለ። የሶስቱ አባቶች አባት የሴም የካም የያፌት ማለት ነው። ዘርን ያስቀጠሉት የነሱ አባት አለ። እነሱ እንግዲህ እንደምታውቀው በዛኔ በንፍር ውሃ ዓለም ጠፍቷል። ስለዚህ ንፍር ውሃው ሲጠፋ ደግሞ ኖህ መርከብ አሰርቶ በመርከብ ውስጥ ነበር 1 ዓመት አካባቢ ያሳለፈው። አሁን የዓለምን ያጠፋው የንፍር ውሃ መጉደሉን ለማወቅ የላከው ማንን ነበረ? ርግብን ነበረ። ባጭሩ ቁርአን ልኳል። እሱን ታሪክ እንተውና ለጊዜው ርግብን ልኳል። ርግብ ሂዳ ውሃውን መጉደሉን ለማብሰር ምንድነው ይዛ የመጣችው? ቅጠል፣ ለምለም ቅጠል፣ የቀጤማ ቅጠል ነው ይዛ የመጣችው። ውሃው ጎሏል ስትል ነትከ ማየአይህ ሀጸ ማየአይህ ስትል ያን ቀጤማውን ይዛ መታለች ማለት ነው። ያ ማለት ምን ማለት ነው? በእርግጥ ርግብ ምድር ላይ የምታሳረፍበት እግሯን ማሳረፍ የምችልበት አላገኘችም። ምክንያቱም ለበስ ያደረገ ትንሽ መሬት ላይ የሚታይ ውሃ ነበረው። ግን በጣም መጉደሉን ለማሳወቅ ቀጤማ ቅጠሉን ይዛ መጣች። ያ ማለት ቀጤማውን ለመቅጠል ወደ መሬት ዝቅ ብላ መንቀል ነበረበት አይደለ? ያ ማለት ውሃው ጎሏል ማለት ነው። ፊት እኮ ውሃው መርከቧን ሸፍኗት ተራራዎች ሁሉ ተሸፍነው ነበር አይደለ? አሁን ከተራራ በታች ነው ውሃው ማለት ነው። ኖህ በዚህ የውሃውን መጉደል አውቆ ከመርከቡ ወጣ ማለት ነው።
ነትገማይ አይ ካጸማይ እጁን ዘርግቶ መጣች ወደ መርከቡ። በመስኮቱ ስትመጣ እጁን ዘርግቶ ተቀበላት ማለት ነው። አሁን ርግቧን መልሶ አስገባት ወደ መርከቡ ማለት ነው። በዚህ ጊዜ ደግሞ ካህናት ምን ያደረጉ? ቀጤማ ያዙና ወደ መንደር እየሄዱ ነትገ ማየ ኃጢአት ሐጸ ማየ ኃጢአት፣ የኃጢአት ውሃ ጠፋ፣ የኃጢአት ውሃ ጎደለ ለማለት የሚለውን ከዛ ታሪኳን አያያዙና አሁን ደግሞ ትናንትና ሲሰቀል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ካሳ ተከፍሎ ኃጢአታችን ተደመሰሰ፣ ከዚህ በኋላ የዘር ኃጢአት የለም የሚለውን ለምእመናን ለማብሰር ያንን ርግብ ለኖህ የተጠቀመችውን የቀጤማ ቅጠል ተጠቅመዋል ማለት ነው። ምሳሌም አለው። ርግብ የካህናት ምሳሌ ናት። ኖህ የምእመናን ምሳሌ ነው። ቀጤማው እንዳልኳችሁ ማብሰሪያ ነው ብለናል አይደለ? አሁን ካህናት ቀጤማውን ይዘው ሲሄዱ ምእመናን እጃቸውን ዘርግተው ይቀበላሉ። ኖህ ርግቧን እጁን ዘርግቶ እንደተቀበላት ሁሉ ምእመናን ደግሞ እጃቸውን ዘርግተው ከካህናቱ በርግብ ከተመሰሉት ካህናት ቀጤማውን ይቀበላሉ ማለት ነው። እና ይሄ ቀጤማው ኃጢአት ባህራችን ጎልዋን ስንል ነው ማለት ነው። ግሩም ነው። ጥርጥር እያደረግን እዚህ በኋላ እንሄዳለን። እንዳናደክመዎት በአንድ ቀን ብዙ ጥያቄ ነው የጠየቅነዎትና አክፍሎት ከየትኛው ቀን ጀምሮ ነው አክፍሎት የሚጀምረው? አክፍሎት እንደ ቤተ ክርስቲያኒቱ ስርዓት የሚጀመረው ከሐሙስ ማታ ነው። ነገር ግን እንደ ችሎታው ይወሰናል። ምክንያቱም ምን ብለናል? አንደኛ ምን ጾመው እኮ የጌታን መከራ ለማስታወስ ነው። እሱ በመቃብር ሆኖ እኛ እንዴት እንበላለን? ቢያንስ 3 ቀን እንዴት መጠበቅ ያቅተናል ነው። ትክክል። እኛ 3 ቀን መጠበቅ እንዴት ያቅተናል? እሱ ለእኛ ብሎ ምንም በደል ሳይኖርበት ተሰቀለ፣ ሞተ፣ ተሸነከረ። ልቡን ነው የተወጋው በችንካር እኮ። ሰው ሆናችሁ ብታስቡት እኮ በጣም ከባድ ነው። 13 ሕማማተ መስቀል 5 ችንካር፣ አንዱ ችንካር እኮ ይበቃው ነበር እሱን ለመግደል። ይሄ ሁሉ ዓላማው 6666 ጅራፍ መገረፍ። ይሄን ሁሉ መከራ የተቀበለልንን አምላክ እኛ በጾም ብናስበው ምን ችግር አለ? ትሩፋቱ በረከቱ እውነት ለመናገር በአምላካችን ዘንድ ዋጋ ያስገኝናል። ሲቀጥል ጾም ለእኛ ዋጋ እንደሚያስገኝ በተለያዩ የወንጌል ቦታዎች ተነግሯል። ራሱም ጌታ 40 ቀን 40 መዓልት 40 ሌሊት ያጠፈውን ሳይዘረጋ ከቆመ ሳይቀመጥ ጾሟል። ሌላም ጊዜ በጾምና በጸሎት ኃጢአት እንደሚሰረይ ነግሮናል። አጋንንትን ጾም ትፈውስ ቁስለ ነፍስ ወታጸምም ነፍስ ወታዘ ፍቅርን እንደሚያመጣ ሁሉ ነው የተነገረንና በጾም በጸሎት አጋንንት እንደሚወጡ ተነግሮናል። እና በመጾማችን የጌታን መከራ ማሰብ ብቻ ሳይሆን እኛው ራሳችን በረከት እናገኝበታለን። እና እንደ ስርዓቱ ከሐሙስ ማታ ጀምሮ ነው። ሐሙስ ራት ተበልቶ ከሐሙስ ማታ ጀምሮ እስከ እሁድ ነው ማክፈል ያለብን። የሚችል ማለት ነው። የማይችል ደግሞ ዓርብን ማታ በልቶ ጌታ ይህን ያክል የሚያስጨንቅ ጌታ አይደለም። ሐሳባችንን ይረዳል፣ ድካማችንን ይረዳል። እስመ አንተ ተአምር ድካም ወለሰብ፣ የሰውን ድካሙን አንተ ታውቃለህና። ነገር ግን ደካማ ነኝ ብሎ በድካም አሳቦ ምንም ሳይደክም ጤነኛ የሆነ ሰው ሕግ ካፈረሰ መጠየቁ አይቀርም። ጌታ አዋቂ ነው በሚል መተው ወይም ደግሞ ሕግን ማበላሸት፣ ስርዓትን ማፍረስ ልክ አይደለም። ስለዚህ በስርዓቱ ልንጾም ይገባል። አሁን ባለው ሁኔታ ግን ያው የእኛንም አቅም ተረድተን ሊቃውንቱም በሰሩት ስራ ግን ብዙ ጊዜ ከቅዳሜ ዓርብ ማታ ተበልቶ ከቅዳሜ ጧት ጀምሮ እየተከፈለ ነው። እሱም ቢቀጥል መልካም ነው። ነገር ግን ብናከፍል መልካም የሚሆነው ከሐሙስ ማታ ጀምሮ ነው። በጣም የሚገርም ነው። ቁልጭ ቅልብጭ ያለች መልስ ናት። ቅዳሜን በዚህ መልኩ ጨረስንና አሁን ምእመናን በጉጉት ወደሚጠብቁት መልስ ነው የምንሄደው። አውሮፓ፣ አሜሪካ፣ መካከለኛው ምስራቅ የሚኖሩ እንዲሁም ኢትዮጵያ ውስጥ ያሉ
አባቶች፣ እናቶች፣ እህቶች፣ ወንድሞች የሚጠይቁት ጥያቄ ነው። እርድ በፋሲካ እርድ መጀመር ያለበት የትኛው ቀን የትኛው ሰዓት ላይ ነው? አንድ ሁለተኛ የታሸገ ፓክድ የሆነ ስጋ እሱንስ በሱስ መፈሰክ ይቻላል? ምክንያቱም መቼ ቀን እንደታረደ ስለማይታወቅ ከዚህ ጋር አያይዘው ይንገሩኝና የመጨረሻ ጥያቄ አንድ ሁለት ጥያቄዎች ይኖሩኛል። እነሱን አጠቃለን እንሰነባበታለን። መልካም። እኔ በእርግጥ እውነት ለመናገር ይሄ ጥያቄ መጠየቁ ብዙም ማለት በጣም ነው የሚያስገርመኝ። ማለት ይህን ያክል የሚጠየቅ ጥያቄ ነው ብዬ አላምንም። ምክንያቱም መሰሎት የሚጠየቀው ከተነሳ ይቀር ብዙ ሊቃውንት የተለያየ መልስ ነው የሚመልሱት። አይ የሊቃውንቱ መልስ ሳይሆን የሚገርመው ሊቃውንቱ እንግዲህ ምዕመናኑን ለማረጋጋት እንመልሳለን ይመልሳሉ። ግን ምንድን ነው ጥያቄው ይህን ያክል ማለት ቀድሞ ማረዱ ስለምን አስፈለገ? ከተነሳ በኋላ ከቅዳሴው በኋላ ነው ማረድ ያለብን። በምን ሰዓት ነው የምናርደው ነው? በምን ሰዓት ነው የምናርደው? አሁን ቅዳሜ ማታ እኛ ቤተ ክርስቲያን ነው መገኘት ያለብን። ሁሉም ምዕመን እኮ መገኘት ያለበት። አሁን ችግር የሆነው እኮ ከቤተ ክርስቲያን መቅረታችን ነው። የቅዳሜ ማታ እቤት የምናደር ሰዎች መኖራችን ነው። መጀመሪያ እርዱ ሳይሆን መቅረቱ ነው ህገወጥ የሆነው። ከቤተ ክርስቲያን መቅረቱ በራሱ ያን የትንሣኤ ቀን በድነት ቀን በዚህ ቀን ከቤተ ክርስቲያን ቀርቶ ማደር በራሱ ይህ ህጋዊነት ነው፣ ህገ ወጥነት ነው። ልክ አይደለም። ቤተ ክርስቲያን ከቀሩ ይላሉ የኔታ ሁሉም ቤተ ክርስቲያን መሄድ አለበት። እርግጥ ነው። ግን ሁሉም ቤተ ክርስቲያን ከሄደ ከቅዳሴ በኋላ በምን ይፈስኩ? በተለይ ነዳያን፣ ሰንበት ተማሪዎች፣ እንደገና የስብከተ ወንጌል ክፍሎች ነዳያንን ያስፈስካሉ። ስለዚህ በየትኛው ሰዓት ታርዶ በየትኛው ሰዓት ተሰርቶ በየትኛው ሰዓት ይፈስካሉ? ምክንያቱም እነዚህ ሰዎች በዛ ሰዓት ካላፈሰኳቸው ሁሉም ሰው ወደ ቤቱ ይሄድና እሁድ ነዳያን ሳይፈስኩ ይቀራሉ። ወደ ቤት የሚመለሱትም የሚፈስኩበት የለም ነው። ይሄ የበረከት ስራ የሚሰሩት አሁን ለመጣ ነው እንዳልኩት በዛ ሰዓት ሁሉም ቤተክርስቲያን መገኘት አለበት። አለመገኘቱ ልክ አይደለም ብለናል። ምናልባት ከቀሩ አይቀር ግን ከቀረው አይቀር የሄደውን ሰው እንኳን በስራ ልርዳው ከተባለ ግን በራሱ እኮ እርዱ መቼ የሚታረድ ዋናው ነገር መቼ ይበላል ነው እንጂ መቼ ታረድ አይደለም ዋናው ነገር። ስለዚህ ከቤተ ክርስቲያን ትርፍ ሰዓት አግኝተው ከጾም ከጸሎቱ ውጭ ትርፍ ሰዓት አግኝተው ቅዳሜ አርደው አዘጋጅተው ለእሑድ ቢያስቀምጡ ኃጢአት የለውም፣ እሱ ችግር የለውም ቢያስቀምጡ። ነገር ግን ዋናው ነገር አደርነ ስንል የቤቱን አሟላን ስንል የነፍሳችን ነገር እዛ ቤተ ክርስቲያን ላይ ማስቀደሱ፣ መጸለዩ፣ መጾሙ፣ መዘመሩ እየቀረ ነው። ያ መቅረት የለብንም። በተቻለ መጠን ግን ምናልባት እንግዲህ ቤተ ክርስቲያን ቅድም እስመ አንተ ተአምር ድካሞ ለሰብእ ብለናል። የሰውን ድካሙን አንተ ታውቃለህ ብለናል። በጣም ስለሚያከፍሉ ስለምንደክም ምናልባት ግን አንዱ ደግሞ የበረከት ስራ ይስራ ተብሎ ተመዳድቦ እገሌ ስራ ቢባል ግን እሱም ያው በእርግጥ እንደኔ በእርግጥ በስጋ መግደፍም እኮ ግዴታ አይደለም። በመሰረቱ አከፈልን አይደለ? በግ ማረድና ታርዶ መብላት ግዴታ ነው። አርዶ መብላት ግዴታ ነው ያለው ማን ነው? ከስጋ ውጭ እኮ የሚገደፍባቸው ነገሮች አሉ። ለምሳሌ እኮ እንደውም ሐዋርያት ሰኔ ጾምን ጾመው የገደፉት በኑግ ነው፣ በስጋ አይደለም። እንዴ መግደፍ በስጋ ነው ያለው ማን ነው? ግዴታ ያደረገው ማን ነው? ማረድስ ግዴታ ነው እንዴ? እኛ እኮ 40 ቀን ጾመናል፣ 55 ቀን ጾመናል። እንደው ስጋ ብንበላ ጦር ነው ብለን በእኛ አስተያየት ያደረግነው እንጂ እኮ እረዱ የሚል ህግ እኮ የለንም። በስጋ ትንሣኤ ፋሲካ ምናምን የፋሲካ ቀን በስጋ ነው መገደፍ ያለበት የሚል ህግ እኮ የለም። በኑግም በሽሩም መዋል ይቻላል፣ መግደፍ ይቻላል። እሱ ኃጢአት ስላልሆነ ማለት ነው። ማረድ ስጋ መብላት ግዴታ አይደለም። ስለዚህ አክፉል እንደውም መሆን ያለበት ወደ ቤተ ክርስቲያን መጥቶ አድሮ ተመልሶ ሽሮውን በልቶ ከዛ በኋላ ደግሞ ስጋ ካማረው ነገ ወዳ ቢበላ እንደውም መልካም ነው የሚሆነው። እና እኔ አሁን በዚህ ምለው ምንድን ነው እርዱ መቼ የሚታረድ ችግር የለብንም። ነገር ግን ለመትጻብኡ በጾም አድልው ለጾም ይላል ፍትሐ ነገሥት።
በጾም ብትከራከሩ ለጾም አድሉ ይላል። ሲጀመር በዚህ ቀን ማድረግ ያለብን ቤተ ክርስቲያን ነው። ስጋ ማረጃ ሰዓት አይደለም። ይሄ ቀን ከሰኞ እስከ ቅዳሜ ያለው እስከ ትንሣኤ ያለው በቤተ ክርስቲያን እንድናሳልፈው የታዘዝንበት የስርዓት ሳምንት ነው እና በስጋ መግደፍ ግዴታ አይደለም። ስለዚህ በየትኛውም ሰዓት ይታረድ፣ ዋናው ነገር ከቅዳሴ በኋላ ነው መፈሰክ ያለበት ነው። መፈሰክ ያለበት ከቅዳሴ በኋላ ነው። ነገር ግን እንዳስተያየት ስጥ ብትለኝ መታረድ የለበትም። ለምን ካልከኝ በዛ ሰዓት የቤተ ክርስቲያን መገኛ ሰዓት ነው። ሲቀጥል ግን በስጋ መግደፍ ግዴታ አይደለም። የትንሣኤ ሌሊት ቅዳሜ ሌሊት 10 ሰዓት ላይ ስጋ ካልበላ ትኮነናለህ የሚል ሕግ የለም። ሽሮም መብላት ትችላለህ። በቃ አለቀ። ስጋ ግዴታ አይደለም በዛ ሰዓት። ቅድም ብያለሁ፣ ሐዋርያት የገደቡት በኑግ ነው። በቃ አለቀ። ስለዚህ ምንም የሚያሳርድ ምንም አይነት ምክንያት የለም ነው። እሺ ኔታ ፓክድ ተደርጎላቸው የሚመጡ ሰዎች እንዴት ነው ማድረግ የሚችሉ? በተለይ ውጭ ሀገር ያሉ ሰዎች የእርድ ሰዓት እኮ የለም አለ እኮ። የእርድ ሰዓት ገደብ የለውም አለ። መቼም ረደው የምትበላው ግን ከቅዳሴ በኋላ ነው። ስለዚህ ታሽጎም ከመጣ ፓክድ ጉም ከመጣ ማን እንዳረደው ሁላ ያቁም ነው እንጂ መሰረታዊ ጥያቄው ማን እንዳረደው ሁላ ያቁም ነው። ማን እንዳረደው ያቁም፣ በሱስ መፈሰክ ይችላሉ። ከዛ ደግሞ አያይዘን የመባረክ ላይ መባረክ ማን ነው የመባረክ ስልጣን ያለው? ወንድ ብቻ ካህናትም ወንድም ወይስ ሴቶችን መባረክ ይችላሉ? ይሄ አይነት ነገር የሚገጥመው ምንድን የት ቦታ ላይ ነው? ወንዶች የማይኖሩበት አካባቢ ላይ ሴቶች ብቻቸውን ሊኖሩ ይችላሉ። በአካባቢያቸው ቤተክርስቲያን ላይኖሩ ይችላል። በዛ ሰዓት ላይ እንስሳ አግኝተው ዶሮ፣ ፍየል፣ በግ ወንድ ከሌለ እነዚህ ሰዎች ሳይፈስኩ ሊኖሩ ነው? መልካም ጥሩ ጥያቄ ነው። ይሄ ፓክድ የሆነ ስጋ ማን እንዳረደው አይታወቅም እና በዛ መፈሰክ ይችላሉ የሚለው ጥያቄ በመሰረቱ በዛ መፈሰክ ይችላሉ ሳይሆን መብላት ይችላሉ ወይ ነው። እሱ ስጋ የምን ስጋ እንደሆነ ሲያውቃሉ ወይ ነው ጥያቄው። እሱማ ይጻፍበታል። እሺ ጽሁፉን እንመነውና እሺ ጥሩ እሺ ጽሁፉ ይታመንበት። እሺ ጥሩ መልካም። ግን እኔ ጽሁፉንም አምኖ መብላት ልክ ነው ብዬ አላምንም። ማረድ እየተቻለ አርዶ መብላት እየተቻለ ያን ፓክድ መብላቱ ልክ ነው አይደለም የሚለውን ነገር እስኪ ይሄ ማለት የሳይንሳዊ ጥያቄም ስለሆነ እንተወውና ከቄራ ይመጣል። አሁን ከቄራ ታርዶ ይመጣል። ቄራ ደግሞ ማን እንዳለ አይታወቅም። በምን ስም እንደሚያርዱት አይታወቅም። እንግዲህ አሁን ባርኮ መብላት ችግር የለው። ባርኮ መብላት ስጋው ልክ ከሆነ አንተ መባረክ ትችላለህ፣ ችግር የለው። ባርኮ መብላት ይሄን ያክል አስቸጋሪ ነው ተብሎ አይታመንም። ግን የሚመከረው ግን ራስ አርዶ ባርኮ አርዶ ቢበላ ነው የሚመከረው። ይሄ ነው። ነገር ግን አሁንም ክርስቲያን ነህ። በነገራችን ላይ አንዴ በ40 ቀን የተጠመቀ ሰው ቁርባን የተቀበለ ሰው የተቀደሰ ሰውነት ነው ያለው። ጊዜ መባረክ ይችላል። ስለዚህ ባርኮ ቢበላው እኔ ችግር አለው ብዬ በእኔ በኩል ስለዚህ ከቄራ የሚመጡ ስጋዎችን ባርከው መብላት ይችላሉ። ግን አሁን ወደ መባረክ የሚችለው ማን ነው የሚለውን ነገር አንስተልኛል እና እንግዲህ ይሄ ነገር መባረክ የሚችለው ባይ ዲፎልት በስልጣን ደረጃ ካህን ነው። አሁን ካህን ከሌለ ነው መሰለህ ጥያቄው አይደለ? ካህን ከሌለ ለምሳሌ ወንዶች ይባርካሉ። ወንድ ደግሞ እንግዲህ የመባረክ ስልጣን ተሰጥቶታል፣ ለክህነትም ቅርብ ስለሆነ። ከዛ ቀጥሎ ወንድ በሌለበት ሴቶች ብቻቸውን ባሉበት ምን ይሁን ነው አይደለ? አንድ ታሪክ እዚህ ጋር ላንሳ። ልጆቿን የወለደችው ከአሕዛብ ወንድ ነው እና ማጥመቅ ፈልጋ ጴጥሮስ ወደሚገኝበት ያለችበት ሀገር አሕዛብ ቄስ ስላልነበረ ካህናት ስላልነበሩ ወደ ጴጥሮስ ለመውሰድ ተዘጋጀችና ባህር ተሳፈረች። ከዛ የተሳፈረችበት መርከብ ተሰበረና ልጆቹ ሳይጠመቁ ሊሞቱ ነው ወይ ብላ ጡቷን ሰንጥቃ በደሟ አጠመቀቻቸው። የሚገርም ነው። ከዛ እግዚአብሔር ብሎ ደግሞ ማዕበሉ ጸጥ ብሎ ጴጥሮስ ጋር ደረሰች። ጴጥሮስ ጋር መጣችን። አባቴ ሆይ የወለድኳቸው ከአሕዛብ ነው፣ የምኖርበት ሀገርም አሕዛብ ነው፣ ቄስ የለበትም፣ ካህናት የሉበትም እና እንድታጠምቅልኝ ፈልጌ ነው ወደ አንተ ያመጣኋቸው አለችው። ከዛ
ተፍጻሜ ሰማዕት ጴጥሮስ ሊያጠምቅ ሲነሳ ውሃው እየረጋ እምቢ አለው። መውረድ አልቻለም። ውሃው ሊያጠምቅ ሲል ማለት ነው። ምንድነው ችግሩ ብሎ ወደ 3 ጊዜ ወደ 4 ጊዜ ቢሞክር ውሃው ሊወርድ አልቻለም። ምንድነው የተፈጠረው አላት። አይ ባህር ላይ የመጣን መርከብ ተሰበረና ማዕበል ሞገድ ተነስቶ ልንሰምጥ ነበረ። ያኔ ልጆች ሳይጠመቁ ሊሞቱ ነው ብዬ የጡቴን ደም ሰንጥቄ አጥምጫቸው ነበረ። እሱ ነው የተፈጠረው ነገር፣ ሌላ ነገር የለም አለችው። በቃ እሱ ጥምቀቱ ናቸዋልና ድጋሚ መጠመቅ አይችሉም ብሎ አጥምቋታል። ጥምቀታቸው እንደ ጥምቀቱ ነው ተቆጥሮላቸዋል። እሱ ማለት ነው። በሌለበት ሁኔታ እንዲህ አይነት ነገር ተፈጥራለ። ምናልባት የዛሬ 29 ቀን ስንክሳር ቢያነቡ ይገኛል ይሄ ታሪክ ከጴጥሮስ ታሪክ ማለት ነው። እና አሁንም በሌለበት ሁኔታ ካህንም ወንድም ከሌለ እነዚህ ሰዎች ሳይፈስኩ ይዋሉ ሊባል አይችልም። ሲጀመር በዛ ላይ ደግሞ ምንድናቸው? እነሱ ክርስቲያን ናቸው አይደለ? በ40 ቀን የተጠመቁ ስጋው ደግሞ የተቀበሉ በሜሮን የከበሩ ከመንፈስ ቅዱስ የተወለዱ ቅዱሳት አንስት ናቸው። የቤተክርስቲያን ምስጢር ተሳታፊዎች፣ የቤተክርስቲያን ምስጢር ተሳታፊዎች ከክርስትና ምስጢር ምንም ያልቀረባቸው ናቸው። ስለዚህም ባርከው መብላት ይህን ያክል እንደ ችግር ሊነሳ የሚችል ጉዳይ። ስለዚህ ቅድሚያ ካህን ካለ ካህን ይባርክ፣ ከሌለ ወንድ ይባርክ። ሕፃንም ቢሆን ትልቅም ቢሆን ወንድ ይባርክ። እነዚህ ሁለቱ ከሌሉ ሴቶች ባርከው አርደው መብላት ይችላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ እነሱ በስመ አብ ዱቄትስ ይባርኩ እነሱ እንዴ? አረ በደንብ ሊጥም ይባርካሉ። ምን ማለት ይባርካሉ አይደለ? ስለዚህ ስጋው ላይ ለምን እንከለክላቸዋለን? ስለዚህ ባርከው አርደው መብላት ይችላሉ። ቅድሚያ ግን ለካህናት ከዛም ለወንድ ይሰጠው። ከሌለ ግን ቅድም ያልኩት የዛች ቅድስት ሰማዕት ታሪክ እዚህ መጥቶ የሚያገለግል ይመስለኛል። በጡቷ ደም ነው ያጠመቀቻቸው እሷ ራሷ፣ ማንም አይደለም ያጠመቃቸውና እና ወንድ በሌለበት ባርከው አርደው መብላት ሴቶቹ የኔ ያክል ችግር ተብሎ የሚነሳ ጉዳይ ነው ብያለሁ። ምንም በጣም የሚገርም ነው። በጣም ሰፊ ቆይታን ያደረግ ነው። ክሪቲካል የሆኑ የሚባሉ ኩዌሽኖችን ነው ያነሳ ነው። በመጨረሻ ትንሣኤን እንዴት እንቀበለው? መልካም አመሰግናለሁ ለነበረን ቆይታ። እግዚአብሔር የተመሰገነ ይሁን። እንግዲህ እያን የመጨረሻው ፕሮግራም ላይ ደርሰናል ብላ እያሳወቀኝ ነው። ስለዚህ ትንሣኤን እንዴት እናክብር ነው። ትንሣኤ ያው ቅድም ባል ነው ቤተ ክርስቲያን ተገንተን ሁላችንም ማክበር አለብን። እንዳልኩት በስጋ መግደፍ ግዴታም አይደለም እና ለስጋ ሳንስገበገብ ለሆዳችን ሳንስገበገብ ይልቅ ከዛ ይልቅ በመነሳቱ ያገኘነውን ድነት እያሰብን ድነቱን እያሰብን እሰይ ዳንን እንኳን ድነት አገኘን እያለን ድነቱን እያሰብን መዳናችንን በረከተ ስጋ በረከተ ነፍስ ያገኘንበትን ድህነተ ስጋ ድህነተ ነፍስ ያገኘንበትን ከኃጢአት ባርነት መላቀቃችንን ዓመተ ፍዳ ዓመተ ኩነኔ ማብቃቱን እያሰብን ደስ እያለን መጽሐፍ ቅዱስ በሚያዘን መሰረት በዓሉን እንግዲህ ያው እንደ ባህል በግ ማረድ ስጋ ማረድ እንግዲህ አልፎ ተርፎ ለጥያቄ የሚያበቃበት ዘመን ላይ ነንና ያው ካረድን አይቀር ደግሞ ተዛዝነን ጎረቤት ይዘን ድሆችን ይዘን ካህናትንም ይዘን ቀሳውስትን ይዘን ሁሉንም ነገር የሚገባውን ለቤተ ክርስቲያንም አድርገን ብናከብረው መልካም ነው። ምክንያቱም ከኛ የሚከፈል ምንም ነገር የለም፣ ከኛ የሚቀነስ ነገር የለም። ጌታ አካሉን ስጋውን ቆርሶ ደሙን አፍስሶ ነው ካሳ የከፈለልን። እኛ ግን ለነዳያን ብንሰጥ ከኛ የተረፈውን ነው። ወይም ደግሞ ለእኛ ካልነው ያን ያክል ብዙም ሳይጎልብን፣ ገንዘብ ደግሞ ትርፍ ነው። በመሰረቱ አካል ነው ዋናው አይደለ? አካልን የገበረ አምላክ ያለን ክርስቲያኖች ገንዘብን ማካፈል እንዴት ያቅተናል? እሱ እኮ አካሉን ነው የከፈለን እኮ ስጋውን ነው የከፈለን እኮ ደሙን ነው የሰጠን። ስለዚህ እኛ ደግሞ ገንዘባችንን ከፍለን ድሆችን ይዘን ብንበላ በዓሉን ብናከብር መልካም ነው። ሲቀጥል ቅድም ያልነው በሕማማቱ ብዙ ጊዜ ለምሳሌ የተጣሉ ሰዎች አይ በቃ ሕማማት ስለሆነ ይቅር እንባባል ሊሉ ይችላሉ። ከዛ በኋላ ደግሞ መልሰው ወደ ጸብ የሚገቡ ሰዎች አሉ። እሱ በጣም ልክ አይደለም። ሲጀመር ቅድም እንዳልኩት ነው ክርስትና ዋናው መሰረቱ ፍቅረ እግዚአብሔርና ፍቅረ ቢጽ የሚባል ሲጠቀለል ፍቅር የሚባል ነገር ነው። ሁለቱ ህጎች በማቴዎስ ወንጌል ምዕራፍ 22 ቁጥር 35 ጀምሮ እስከ 40 ስናነብ አንድ ነገር የምናገኘው ህግ አለ።
አንድ ፈሪሳዊ ጌታን ይጠይቀዋል። ከሕግ ሁሉ የትኛው ሕግ ትበልጣለች የሚል ጥያቄ ይጠይቀዋል። ጌታም ይመልሳል። ሲመልስ ምንድን ነው የሚለው? ዛቲ ትእዛዝ አባይ ወቀዳሚት፣ ታላቋና የመጀመሪያዋ ትእዛዝ እግዚአብሔር አምላክህን በፍጹም ሀሳብህ በፍጹም ነፍስህ ውደደው የሚለው ነው። ሁለተኛዋ ደግሞ እሷን የምትከተለው ባልንጀራህን እንደ ነፍስህ ውደደው የሚለው ነው። በእነዚህ በሁለቱ ሕጎች ኦሪትና ወንጌል ብሉይና ሐዲስ ኪዳን ጸንተው ይኖራሉ ነው የሚለው። እነዚህ ሁለቱን ሕጎች የፈጸመ ክርስቲያን በነገራችን ላይ ኃጢአት የለበትም፣ ፍቅረ እግዚአብሔርና ፍቅረ ቢጽን። ምክንያቱም የወደደ ሰው አይገድልም፣ የወደደ ሰው አይሰርቅም፣ በወደደው ላይ በሐሰት አይመሰክርም፣ የወደደውን ሰው ያከብራል። ስለዚህ 10ሩን ሕግጋት በእነዚህ ሕጎች ውስጥ ያገኛቸዋል ማለት ነው። ስለዚህ በሕማማቱ ብቻ ሳይሆን ከትንሣኤ በኋላም ማስቀጠል ያለብን ፍቅርን ነው ማለት ነው። ፍቅረ እግዚአብሔርና ፍቅረ ቢጽን ማስቀጠል አለብን። በሕማማቱ ብቻ በዚህ ሕማማት ስለሆነ ብቻ በዚህ ጊዜ ፍቅር፣ በሌላው ጊዜ ጸብ መሆን የለበትም። ፍቅር ዘላለማዊ መሆን አለበት ማለት ነው። ሌላው እንደዛ ነው። እንግዲህ ትንሣኤን በዚህ መልክ ብናከብር የሚል አመለካከት እና ሀሳብ ነው ያለኝ። አመሰግናለሁ። ከትንሣኤ በኋላ ያለውን ሰላምታ ሰላም ይበሏቸው። አዎ እንግዲህ ትንሣኤ ላይ እንደተባለው ቅዳሜ ሌሊት 6 ሰዓት ላይ ቅዳሴ ከመገባቱ በፊት ኪዳን ይደረሳል። እስከ ዛሬ ምናልባት ሐሙስ ጧት የሚደረስ ኪዳን አለ። ግን ኪዳን በኮምፕሊትሊ በዚህ በሕማማቱ አይደረስም። ሰኞ፣ ማክሰኞ፣ ረቡዕ፣ ዓርብ አይደረስም። ሐሙስ በእርግጥ ይደረሳል። ሐሙስ የሚደረሰው ምስጢረ ቁርባን የተፈጸመበት ዕለት ስለሆነ ነው እና በዚህ ሰዓት ኪዳን ይደረሳል። ከኪዳኑ በኋላ የሚባለው ምንድን ነው? ክርስቶስ ተንሥአ እሙታን ይላል። እንግዲህ በጊዜው ያሉት ካህን ይላሉ። ምእመናኑ በአቢይ ኃይል ወስልጣን እያሉ ይቀበላሉ። አሰሮ ለሰይጣን ይላሉ። አሁንም ቄሱ ሰይጣንን አሰረው ማለት ነው። አጋዞ ለአዳም አዳምን ነፃ ወጣው ብሎ ደግሞ ምእመናን ይቀበላሉ። ሰላም ይላሉ ቄሱ ካህኑ። እሚዜሰ ይላል ምእመናኑ። ይኩን ይላሉ ደግሞ ምእመናኑ ደግሞ ፍስሐ ወሰላም። ትርጉሙ አጠቃላይ ክርስቶስ ከሙታን ተለይቶ ተነሳ፣ በታላቅ ስልጣን ከሙታን ተለይቶ ተነሳ። አሰረው ለሰይጣን ሰይጣንን አሰረው። አጋዞ ለአዳም አዳምን ነፃ ወጣው። ሰላም ራሱ ትርጉሙ ነው። እሚዜሰ ከዛሬ ጀምሮ ይኩን ፍስሐ ወሰላም፣ ከዛሬ ጀምሮ እነሆ ፍስሐ ደስታ፣ ሰላም ደስታ ይሁን። ብስራት ነው። ሰላምታውም ይሄ ነው እና እንደዚህ የተባለ ነው። ከትንሣኤ ጀምሮ እስከ ጰራቅሊጦስ ድረስ ከኪዳን በኋላ የሚባለው ይሄ ነው። ቅዳሴ ላይም ዝውእቱ ጊዜ ባርኮት የሚላለ እሱም ተቀይሮ ዜማ ነው። ክርስቶስ ተንሥአ እሙታን ሞተ ወጌዶ ለሞት ለእለ ውስተ መቃብር ወበሕይወት ዘለዓለም የሚል ነው። ዝውቱ ጊዜ ባርኮት የሚለው በዚህ በክርስቶስ ተንሥአ እሙታን ይቀየራል ማለት ነው እና ከዚህ በኋላ ቀለሞቹ በማሕሌቱም በቅዳሴውም የሚባሉት ትንሣኤን የሚያነሱ ትንሣኤን የሚሸቱ ቀለማት ናቸው። ቅዱስ ያሬድ የደረሳቸው ቀለማት የሚባሉት ማለት ነው እና ሰላምታ ሁሉ ክርስቶስ ተንሥአ እሙታን ብንችል በተገናኘንበት አጋጣሚ ሁሉ ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ይኩን ፍስሐ ወሰላም እያለን ሰላም ብንባባል ለክርስቲያኖች ሁሉ የተጣለ ግዴታ ነው። እንግዲህ ያው ብዙዎቻችን ግዕዙን ስለማናውቀው ነው እያሰብን ቢያንስ ሰላም ስንባባል ሁሉ ትንሣኤውን እያሰብን መሆን አለበት ማለት ነው። ቢያንስ ክርስቶስ ተንሥአ እሙታን የምትለውን ብቻ ብለን እንኳን ብንጨርስ እንዳልነው ይቆጠራል። ምክንያቱም እግዚአብሔር እኛን ሕሊናችንን ድካማችንን ያውቃልና። ግን ብንይዘው የመያዝ ዕድሉ ካለን ግን ብንይዘው መልካም ነው። ሰላምታችንም በዚህ መልክ ነው የምንለዋወጠው ማለት ነው። መጋቤ ሐዲስ መምህር እዝራ ቀለም ወርቅ ለሁለተኛ ጊዜ ተገናኝተን በሚገርም ሁኔታ የብዙዎቹን ጥያቄ የመለሰ ቃለ መጠይቅ ሰጠውናል። እጅግ አድርጌ አመሰግናለሁ። የተወደዳችሁ ኦርቶዶክሳውያን ሀገር ውስጥም ውጭ ሀገርም ያላችሁ ምእመናን፣ መምህራን፣ ደቀ መዛሙርት
ጥያቄዎች ካሏችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ላይ ክቡር አባታችን የኔታ መጋቤ ሐዲስ እዝራ ቀለመወርቅ ይመልሳሉ። እናንተ ከዚህ ከስር በምናስቀምጥላችሁ ስልክ ቁጥሮች 0939111115 0951 51 51 68 በእነዚህ ስልክ ቁጥሮች ከስር ኮሜንት ላይ ይቀመጣሉ። ፊት ለፊትም ይሄዱላችኋል። ጥያቄዎቻችሁን በጽሁፍ አቅርቡልን። እርሳቸው ፕሮግራም የያዙ ለእናንተ መልስ ይመልሳሉ ማለት ነው። በሌላ መርሃ ግብር ሌላ ጊዜ ከኔታ ጋር እስክንገናኝ ቸር ቆዩን።